ሁሉ ጊዜ ችግር የምናወራ ከሆነ ለሰይጣን መሰረታዊ የሆኑ ሚስጥሮች አወጣን ማለት ነው። አንዳንዴ አይነ ጥላው ከአንስተ ህይወት ውስጥ ሆኖ የሚሰማው ነገር አለ። ያንተን ነገር መከራይቼ እንዲህ ብዬ እርቦኝ ተጠምቼ ተሰድጄ ደክሜ ምንም ነገር አላገኘውም ስትል የታባክ ይልሃል። ውስጥ ቁጭ ብሎ ሰርቼልሃለሁ ይላል። ያንተን መረጃ ባንተ ወራስህ እየሰጠው እልህ ይጀምራል። አሁን አንዳንዱ በቃ የማይናገረው ነገር የለምና ብዙ የሆኑ ችግሮችን ሲደረድር አሃ ለካ ብዙ ሄጃለሁ እንግዲህ ወዲህ የቀረኝ መግደል ነው ይላል። መግደል ነው እንግዲህ የቀረኝ እያለ የግድያውን ፕሮግራምና እቅድ በአንተ ውስጥ ስልት የተሞላበት አካሄድ መሄድ ይጀምራል። ስለዚህ ቃሎቻችን የተበተኑ እንዳይሆኑ መንገዶቻችን የሚያሳዩ መሆን አለበት። ሃይማኖትን የሚያሳዩ ቃሎች መሆን አለባቸው። እግዚአብሔርን የሚናገሩ ቃሎች መሆን አለባቸው። አምላክን የሚናገሩ ክብሩን የሚናገሩ ቃሎች መሆን አለባቸው። በአነጋገራችን ውስጥ ያሉት ድምጾች የሚቀጥለውን መሰረትና የትውልድን ጠባይ ያሳያሉ። ዝም ብለን የኖርንባቸው ድምጾች ዝም የተባሉ ድምጾች ናቸው። ዝም በቃ ሁሉ ቦታ ላይ ዝም ምን የምትባለው ሁሉ ስፍራ ላይ ማንም አያደምጥህም። የእግዚአብሔር ሞገስ ከሌለ የሚያደምጥ ሰው የለም። ፖስት ሱሪው እንጀራ እናቱ ናት። እንጀራ እናቱ ያባቱን ንብረት ወርሳለሁ ብላ ጎርጎሮ ጻድቁን አሰረች። አመት ሙሉ አሰቃየው ባዶ ቤት። እሺ በውሻን የተመተትከው? እሺ ግደሉት፣ አፍናችሁ ግደሉት። በቤቱ ቀዳዳ ገብታችሁ ሐምሌ 1994 ቅዱስ ገብርኤል ከሳት ያወጣው እዚህ ነው። 94 ዓመተ ምህረት ነው የተመተታችሁት? ስንት ዓመት ማለት ነው? 24 ዓመት መቼ ሂሳብ አታውቁም እናንተ ነሽ። ድፍን 24 ዓመት እስኪ እንዴት ነው? የሙት መንፈስም አለው። ጉሮሮን አንቄ ምራቁን አደርግበታለሁ። ሌሊት በተኛበት አሰቃየዋለሁ። አሁን እኮ የምታወራኝ በቡችላ ድምጽ ነው። በቡችላ ቆዳ በጥቁር ቡችላ ቆዳ ነው የተመተትኩት። ግደለው። ምን እንዲሆን ነው? እንዲሞት በፍርድ ቤት ገንዘብ ከፍላ ጉቦ ከፍላ ይግባኝ ብሎ እንዳይሄድ ግደሉት፣ በተኛበት ግደሉት ነው የተባለው። ያው ንግግሩ ዘየው አማርኛ ቢሆንም ቅላጼ ምንድን ነው? የውሻ ነው። ቋንቋ አማርኛ ነው። እንደ ውሻ ነው የሚያወራው። ምንድነው? ጉሮሮን አንቀል። እስኪ እንደ ውሻ እንዴት ነው የምትለው? ቃልቻ ነው የሰጠን። ውሻ ቆዳ አያና ቃልቻው እሱ ነው። 500 ብር ከፈል ነው። ሰጠን። ድግምት ደግሞ ሰጠን። ምን አረጋችሁት? እስኪ ምን አረጋችሁት? ግደሉት በቃ። 24 ዓመት ሙሉ ምን አረጋችሁት? ባዶ ቤት እንዳያገባ እንዳይወልድ ጸጋውንም ጭምር ነው የወሰድነው። ማንም ሰው እንዳይቀርበው ሁሉም እንዲሸሸው። የጥርጣሬ መንፈስም አለው። ጥርጣሬ መንፈስ ማንም ሰው እንዳይቀርበው ብቻውን ሆኖ እንዲሰቃይ አድርጉት የተባለው። አያሳዝንም መጨረሻችን ነው። እኔ ደግሞ የሚደንቀኝ አመታተቱ ስልቱ። በውሻ ያስመትታሉ። ያው በውሻ የተደገመ መተት ከዚህ በፊት አብሬ መከራን በልታል አይደል? እና እስኪ የቀመሰ ነው የሚያውቀው። ወንድማችን ተሸኝቶለት ተገላግሎ አሁን እዚህ ያገለግላል። እሱም ላይ በውሻ ነበር የተመተተው። ታስታውሳለህ? እንዴት ነበር የሚያደርገው? ያው ዛፍ ላይ ሰቀለኝ ነው። ዛፍ ላይ ሰቀለኝ በጦጣና በዛም ነው። ግን ዘመኔ በሙሉ በቃ ለቅሶ ብቻ ነው። ማንም ስራ የማይሳካ ብዙ ምንም ነገር አይሳካልም። ብቻ ሰውም አይቀርብም ጭራሽ። በቃ እንደ ጠላት ነው የሚያይ ሁሉ ምንም በቃ ውስጥ አንተ ነው የምታውቀው። ግን እግዚአብሔር ልቦና ይስጣችሁ።
ዘመን ሙሉ ስታለቅስ ነው የምትኖረው። በዛ ላይ ደግሞ እንደ ውሻ ማንከራተት ማቅበዝበዝ 24 ሰዓት ነው በቃ። ልክ 6 ሰዓት ሲሆን መዘር ጀምራለሁ እስከ 9 ሰዓት 9 ሰዓት ነው የማቋርጠው። ሻርፕ 6 ሰዓት ነው መቼ ቀን 6 ሰዓት እሺ ቀን 6 ሰዓት 3 ሰዓት እስከ 6 ሰዓት ዞራለሁ። 6 እስከ 9 ሰዓት ሙሉ ፀሐይ በቃ ፀሐይ ሙሉ ዙሬ በቃ ቁጭ እላለሁ። እንዲህ ነበረ ሲያደርጉት የነበረው። አይዞህ ቁጭ በል። ያው እንዲል ከሰከስ እንዲዞር ሰው እንዲጠላው ካያችሁ እስኪ በእውነት ውሻን ስናይ ምንድን ነው የምንለው? ንገሩኝ እስኪ ሂድ ከዚህ አይደለም የምንለው? ውሻ ስታዩ ምንድን ነው የምታደርጉት? ታቀርባላችሁ? ታባርራላችሁ? ውሻ የሁሉም ጠላት እኮ ነው አይደል? ያየ ሁሉ ነው የሚያሳድደው፣ ዱላ የሚያነሳበት፣ የሚደበድበው። በውሻ የሚመተተውም ያየ ሁሉ እንዲጠላው፣ እንዲያሳድደው፣ ህይወቱ እንዲመሰቃቀል፣ ለራሱም እንዳይሆን። ይህ ሁሉ እንግዲህ የግፋችን ውጤት ነው። እግዚአብሔር ይታረቀን። የእነዚህ ሰዎች እንባ፣ እነዚህ ሰዎች ላይ የሚደረገው ግፍ ሀገራችን ላይ ከዚህም የበለጠ እንዳያመጣብን እግዚአብሔር ይጠብቀን። ምክንያቱም እየሄድንበት ያለነው መንገድ በጣም እንደ ሀገርም እንደ ቤተክርስቲያንም እንደ ህዝብም ዋጋ እያስከፈለን ያለው። ወደ ቤተክርስቲያን የሚመጣውም ለምሕረት ሳይሆን አንዳንዱ ለመተት ሆኗል። ሰውን ለማስጎዳት እንዲህ አይነት አባት አሉ እንዲባላል እያሉ ይመጣሉ። እድል ወደ ነገስቱን እያሳዩ የሰው እድል የሚወስዱ አሉ። እንደዚህ አይነት ደግሞ የሚሰቃያለ ምንም በማያውቀው ሰው በራሱ ሰው ማለት ነው። እስኪ ሌላ ምን አደረጋችሁት? ገደሉት ነው። አምንናችሁ አስወጡት፣ አሳብዱት። እሺ በውሻ የተደገምክ መተት ሌላ ማን ያለው? አዎ የቤተሰብ አለኝ። አዎ መተት አይነ ጥላ ቡዳ ጋንንት። አዎ እንዳያገባ እንዳይወልድ። አዎ ባዶ ቤትን አሰራ ያስቀመጥኩት። አዎ እንዳያገባ እንዳይወልድ አርጉት ልትባለው። አዎ የአባቱ ንብረት ወርሳለሁ ብላ። አዎ እሺ ተንበርከክ። ሁላችሁም ነው የምትሄዱት። ተዘጋጁ ጠቅላላችሁ። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በአቡነ ገብረ መንፈስ ቅዱስ ስም ስማችንን የጠራን ሁላችንም በውሻ የተደገም መተት ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። የመጨረሻችን ነው። በል እንደለመዳችሁት እንደ ውሻ 7 የጮህ ነው። ቶሎ በል 1 2 3 4 5 6 ገነዘና ሊቀ መላእክቱ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ። ዳነ ወረከና መስገንለት ተው መቤቴና መስገን ተው ይሄን እኮ ነው ያበላሽት። አባቴ ዘመን ወገን የለውም ተብዬ እኮ ነው አባቴ። አሰቃዮች መብራን ካንተ ጋር ትሁን። ወላዲተ አምላክ መብራን ታስተካክልልህ በሉት። እናወራለን በኋላ እሺ። ቆየን። ወላዲተ አምላክ መብራን ለሱ እንደደረሰች ለሁሉም ትድረስልን። እንግዲህ በውሻን የተመተተብህ እንደ ውሻ ተልከስክሰ የትም መንገድ ላይ እንድትቀር፣ እንዳታገባ፣ እንዳትሰራ፣ እንዳትወልድ ህይወት ሁሉ እንዲተሳሰር ነው የተደረገው። ለቤታችን የመጨረሻ ታድርግልህ በሉት። በእውነት የክፋታችን ጥግ አንዱ ማሳያ ይሄ ነው። በጣም ይገርማል። የኛዎቹ ደግሞ የመተተኞች ስፖንሰሮች አሉ። መተት የለም፣ ውሸት ነው፣ ሐሰት ነው፣ እናንተም ውሸት ናችሁ፣ ሐሰተኛ ናችሁ ይላሉ። እሺ እኛ ውሸተኛ እንሁን፣ እነዚህ ሰዎች ውሸት ነው፣ ድራማ ነው። የእነዚህ ሰዎች እኮ እዚህ ጋር የሚናገሩት ነገር ልብ የሚሰብር ነው፣ ራስንም የሚያስጠላ ነው። የራሳችን የክፋት ጥግ ማሳያ ነውና ሰው እንዲህ እየተጎዳ ከማገዝ ይልቅ እንዲህ አይነት ነገር የለም እያሉ ግን ሰው ላይ የሚሰሩት ይሄንን ነው። እግዚአብሔር ከሁላችን ጋር ይሁን። ወላዲተ አምላክ መብራን የመጨረሻ ታድርግልን። አይዞህ። እናንተ ልጅ ስትወልዱ በጎ ነገር ተመኝታችኋል ለሰው? ይሄን እኮ የተመኘለት ቅዱስ ገብርኤል ነው። ይሄንን ምኞት ይዘን ነው ልጆቻችንን የወለድነው። ድራሹ ይጥፋና ብለን የተራገምን ጊዜ የተጸነሰው ልጅ ድራሽ የሚያጠፋ ሆነ። አፈር ይብላ ብለን የተጸነሰ ልጅ አፈር ይብላ እያልን ከማህፀን ውስጥ ወይም በስጋችን ውስጥ የተመኘነው ክፉ ምኞት አፈር የሚያስበላ ልጅ እየተወለደ ያው ህዝባችን አፈር ይበላ ጀመር። ሐሜት ህይወታችንን
በእያንዳንዱ ጊዜና ሰዓት በክፉ ቃል፣ በክፉ ድምፅ፣ በሰው ላይ በሚያርፍ መርዛማ ቃላቶች የኖርንባቸው ባህሪያቶች በሰውነታችን ውስጥ ስለተሸከምነው ቃሉ በውስጣችን ስላለ ክፉ ቃል ስላለ ሲጸነስ ክፉ ሰው ይወለዳል። ስለዚህ በመውለድ ጥንቃቄ አላደረግንም፣ በምኞት ጥንቃቄ አላደረግንም፣ በሐሳብ ጥንቃቄ አላደረግንም፣ በባህሪ ጥንቃቄ አላደረግንም፣ በአስተያየትም ጥንቃቄ አላደረግንም። አይናችን ምቀኛ ሆኖ የምንወልደው ልጅ እሱም ምቀኛ ነው። ደግሞ የሚገርመው በእጥፍ ነው ምቀኝነቱ። 2 3 ላይ ምቀኛ አይን ካሳረፍን ልጁ ደግሞ 100 200 ሰው ላይ ምቀኛ ይሆናል። በስልጣኑም በማዕረጉም በእውቀቱም ከፍታ ላይ ከወጣ የባህሪው ለውጥ ያንኑ የሚመስል ክፉ ነገር የሚያስተጋባ ይሆናል። አያችሁ፣ የሚወለደው ሐሳባችንም ጭምር ነው። እየሰማችሁ ነው? የሚወለደው ሐሳባችንም ጭምር ነው። የሚወለደው አይናችንም ጭምር ነው። የሚወለደው ምኞታችንም ጭምር ነው። ክፉ መናፍስት ውጊያ ክፋትና ጥፋት ያወቁት መንፈሳዊ ሕይወታቸው የውሸትና የታይታ ሳይሆን በእውነተኛ አምልኮት የታጀበ ነው። ያዝ ለቀቅ ሳይሆን ጠበቅ ያለ ነው። መንፈሳዊና የአምልኮት ሕይወታቸው የወሬና የከንፈር ሳይሆን የተግባር ነው። በጣም የሚገርማችሁ ቅድስት ቤተክርስቲያንም ምእመናኑም እኛም እጅጉን የምንቸገረው አገልጋይ በሆኑት ሳይሆን አገልጋይ በመሰሉት ነው። ፈተና የሚሆኑትና የሆኑት እውነተኛ እግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው የመሰሉት ናቸው። ወዳጆቼ በክርስትና ሕይወት መሆንና መምሰል የሰማይና የምድር ያህል ልዩነት አለው። መሆንና መምሰል ይለያያል። ብዙዎቻችን እውነተኛ የእግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው መሆን ያቃተን መምሰል ቀላል ስለሆነና መሆን ከባድ ስለሆነ ነው። እውነተኛ የእግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው የመሰሉት ሁል ጊዜ ለቅድስት ቤተክርስቲያናቸው እንጂ ችግር ፈቺ አይደሉም። ለምእመናኑ ለችግራቸው ለፈተናቸው የሚደርሱ ሳይሆን ችግራቸውንና ፈተናቸውን የሚያባብሱ ናቸው። የምእመናኑን ችግር በጸሎታቸው በትምህርታቸው የሚያቀሉ ክፉን መናፍስት በእግዚአብሔር ስም የሚያባርሩ ሳይሆን መተቱን ወደ ሰዎች የሚያስገቡ ችግሩን የሚፈጥሩ ይሆናሉ። እውነተኛ እግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው ስንሆን የምእመናኑ ችግር፣ ፈተና፣ ስቃይ፣ ህመም ይታየናል። ባንረዳቸውም እንኳን እንረዳቸዋለን። እውነተኛ እግዚአብሔር ሰው፣ እውነተኛ አገልጋይ፣ እውነተኛ መንፈሳዊ ሰው ካልሆንን ወይም መሳይና አስመሳይ ከሆንን የምእመናኑ ችግር፣ ፈተና፣ ስቃይ፣ ህመም አይታየንም፣ አይሰማንም። እንደውም ተሰቃይቶ ግራ ተጋብቶ ታሞ ተቸግሮ ለመጣው ምእመን በእንቅርት ላይ ጆሮ ደግፍ እንሆናለን። መንፈሳዊ ሕይወትና የቅድስት ቤተክርስቲያንን አገልግሎት እንደ አንድ ስራ እንደ መኖሪያ እንጀራ ቆጥረው የሚያገለግሉት ለቤተክርስቲያንም ለምእመናኑም ስቃይ ናቸው፣ ፈተና ናቸው። ለምእመናኑ የበረከት ሳይሆን የመተትና የክፉ መናፍስት ጥቃት ምክንያት ናቸው። ይህ ሁሉ ምእመናን በመተት የሚሰቃዩት በመተት እድላቸውን አልፎ ተርፎ ሕይወታቸውን የሚያጡት አገልጋይ በሆኑት ሳይሆን በመሰሉትና በሌሎችም ነው። አገልጋይ የመሰሉትና አገልጋይ የሆኑት አንዳንዶቹም ምእመናኑም ስለ መተተኞችና ስለ ክፉ መናፍስት በማስተማር ራሳቸውን እንዲጠብቁ ከማድረግ ይልቅ ራሳቸው ስለ ክፉ መናፍስት ውጊያ የማያውቁና ለመተተኞች ጥብቅና የሚቆሙ ናቸው። በዚህ ምእመናኑ ተጎዳ። የመተተኞችና የመተት አድራጊዎች መጫወቻ ሆነ። ክፉ እረኞችም በጉን ምእመናንን ከመጠበቅ እንደ ተኩላ መንጠቆ ነግብራቸው። ወደ ትምህርቱ ስገባ በመተት ከሚሰሩት አጋንንታዊ ስራ አንዱና ዋነኛው በማንኛውም ስራችን ላይ የሚመተት መሆኑ ነው። በስራችን ላይ የሚመተት መተት ብዙ ነገራችንን በቀላሉ ሊያመሰቃቅልና ሊያበላሽ ይችላል። በነገራችን ላይ ለስራ ለገበያ የሚመተት መተት ከነጭ አስማት ውስጥ የሚመደብ ነው። ነጭ አስማትም ቢሆን ጎጂና አደገኛ ነው። ነጭም አስማት በሉት ጥቁር አስማት ሁለቱም እንደ ደረጃቸው ጎጂ መተት ናቸው። በዚህ አጋጣሚ ባለፈው አንድ መምህር በአንድ ሚዲያ ላይ ቀርቦ ስለ ነጭ አስማት ጠቃሚነት ሲናገር ሲዘረዝር ነበረ።
አጠቃቀሙንም ሲናገር ነበር። መምህሩን ያቀረበው ዘማሪም ምን ነክቶት ምን አስቦ እንደሆነ አላውቅም መምህር ጋብዞት ስለ ነጭ አስማት ያቀረበው። በተለይ እኛ ስለ ነጭ አስማትና ስለ ጥቁር አስማት ጎጂነት በመናስተምርበትና እንዲሁም ሰዎች በመተት ብዙ ነገር በሚደረጉበት በዚህ ጊዜ ጭራሽ ስለ ነጭ አስማት ጥቅምነት አስቦ ጋብዞ ማብራሪያ ማሰጠት ማለት መተትን ከማስፋፋትና ለነጭ አስማት ዕውቅና ከመስጠት የዘለለ ሌላ ዓላማ ይኖራል ብዬ አላስብም። ስለ ነጭ አስማት ያቀረበው መርሃ ግብር እሱንም ምዕመናኑንም ሚዲያውንም ስለማይመጥን በተመልካቾች ግፊት ቪዲዮን ከዩቲዩብ ላይ አውርዶታል። የወለላይቱ እመቤት ልጆች ለማንኛውም ነጭም ይሁን ጥቁር አስማት የሚጎዱ እንጂ የሚጠቅሙ አይደሉም። መተት ድግምት ሰውን የሚጠቅሙ ሳይሆን ሰውን በነፍስም በስጋም የሚጎዱና ሲኦል የሚማግዱ ናቸው። ስለ ነጭ አስማት ምንነትና ጎጂነት ክፍል 1ን መመልከት ትችላላችሁ። እዛ ላይ የነጩንም የጥቁሩንም አስማት ጎጂነት አስተምሬያለሁ። ወዳጆቼ ለሥራ ለገበያ ብለው ብዙዎች ለራሳቸው እንደሚያሰሙት ሁሉ በተለይም ተቀናቃኝ ተፎካካሪ በሚሉት በስራ በሚወዳደሩት ሰው ላይ ከስራ ውጪ እንዲሆን ስራውን እንዲጠላ ስር ያስደግሙበታል። አሁን እኮ የምታወራኝ በቡችላ ድምጽ ነው። አዎ በቡችላ ቆዳ በጥቁር ቡችላ ቆዳ ነው የተመተትኩት። አንተ ናስከን ምንድነው እንደ ውሻ የምትጫወት? ውሻ ቆዳ ነው የተመተትኩት። በጥቁር ቡችላ ቆዳ የፖስት ሱሪው እንጀራ እናቱ ናት። እንጀራ እናቱ የአባቱን ንብረት ወርሳለሁ ብላ ጎርጎራ ጻድቁን አሰረን 20 ዓመት ሙሉ አሰቃየው ባዶ ቤት። እሺ በውሻን የተመተትከው? እሺ ግደሉት፣ አፍናችሁ ግደሉት። በቤቱ ቀዳዳ ገብታችሁ ሐምሌ 1994 ቅዱስ ገብርኤል ከሳት ያወጣው እሱ ነው። 94 ዓመተ ምህረት ነው የተመተታችሁት? ስንት ዓመት ማለት ነው? 24 ዓመት መቼ ሂሳብ አታውቁም እናንተ መቼ ድፍን 24 ዓመት እስኪ እንዴት ነው? የሙት መንፈስም አለው። ብሩሩን አንቄ ምራቁን አደርግበታለሁ። ሌሊት በተኛበት አሰቃየዋለሁ። አሁን እኮ የምታወራኝ በቡችላ ድምጽ ነው። በቡችላ ቆዳ በጥቁር ቡችላ ቆዳ ነው የተመተትኩት። ግደለው። ምን እንዲሆን ነው? እንዲሞት በፍርድ ቤት ገንዘብ ከፍላ ቁጡ ከፍላ ይግባኝ ብሎ እንዳይሄድ ግደሉት፣ በተኛበት ግደሉት ነው የተባለው። ያው ንግግሩ ዘየው አማርኛ ቢሆንም ቅላጼ ምንድን ነው? የውሻ ነው። ቋንቋ አማርኛ ነው። እንደ ውሻ ነው የሚያወራው። ምንድን ነው ጉሮሮን አንቀጽ እስኪ እንደ ውሻ እንዴት ነው የምትለው? ቃልቻ ነው የሰጠን። የውሻ ቆዳ አያና ቃልቻው እሱ ነው። 500 ብር ከፈል ነው። ሰጠን። ድግምት ደግሞ ሰጠን። ምን አረጋችሁት? እስኪ ምን አረጋችሁት? ግደሉት በቃ። 24 ዓመት ሙሉ ምን አረጋችሁት? ባዶ ቤት እንዳያገባ እንዳይወልድ ጸጋውንም ጭምር ነው የወሰድነው። ማንም ሰው እንዳይቀርበው ሁሉም እንዲሸሸው። የጥርጣሬ መንፈስም አለው። የጥርጣሬ መንፈስ ማንም ሰው እንዳይቀርበው ብቻውን ሆኖ እንዲሰቃይ አድርጉት ነው የተባለው። አያሳዝንም? መጨረሻችን ነው። እኔ ደግሞ የሚደንቀኝ አመታተቱ፣ ስልቱ
በውሻ ያስመትታሉ። ያው በውሻ የተደገመ መተት ከዚህ በፊት አብሬ መከራም በልታል አይደል? እና እስኪ የቀመሰ ነው የሚያውቀው። ወንድማችን ተሸኝቶለት ተገላግሎ አሁን እዚህ ያገለግላል። እሱም ላይ በውሻ ነበር የተመተተው። ታስታውሳለህ? እንዴት ነበር የሚያደርገው? ያው ዛፍ ላይ ሰቀለኝ ነው። ዛፍ ላይ ሰቀለኝ በጦጣና በዛም ነው። ግን ዘመኔ በሙሉ በቃ ለቅሶ ብቻ ነው። ማንም ስራ የማይሳካ ብዙ ምንም ነገር አይሳካል። ብቻ ሰውም አይቀርብም ጭራሽ። በቃ እንደ ጠላት ነው የሚያይ ሁሉ ምንም በቃ ውስጥ አንተ ነው የምታውቀው። ግን እግዚአብሔር ልቦና ያስጣችሁ። ዘመኔ ሙሉ ስታለቅስ ነው የምትኖረው። በዛ ላይ ደግሞ እንደ ውሻ ማንከራተት ማቅበዝበዝ ነው። 24 ሰዓት ነው በቃ ልክ 6 ሰዓት ሲሆን መዘር ጀምራለሁ እስከ 9 ሰዓት 9 ሰዓት ነው ማቋረጥ። ሻርፕ 6 ሰዓት ነው የሚሆነው። መቼ? ቀን 6 ሰዓት። እሺ ቀን 6 ሰዓት 3 ሰዓት እስከ 6 ሰዓት ዞራለሁ። 6 ሰዓት እስከ 9 ሰዓት ሙሉ ፀሐይ በቃ ፀሐይ ሙሉ ዙሬ በቃ ቁጭ እላለሁ። እንዲህ ነበረ ሲያደርጉት የነበረው። አይዞህ ቁጭ በል። ያው እንዲልከሰከስ እንዲዞር ሰው እንዲጠላው ካያችሁ እስኪ በእውነት ውሻን ስናይ ምንድነው የምንለው? ንገሩኝ እስኪ ህርከዚ አይደለም የምንለው? ውሻ ስታዩ ምንድነው የምታረጉት? ታቀርባላችሁ? ታባርራላችሁ? ውሻ የሁሉም ጠላት እኮ ነው አይደል? ያየ ሁሉ ነው የሚያሳድደው፣ ዱላ የሚያነሳበት፣ የሚደበድበው። በውሻ የሚመተተውም ያየ ሁሉ እንዲጠላው፣ እንዲያሳድደው፣ ህይወቱ እንዲመሰቃቀል፣ ለራሱም እንዳይሆን። ይህ ሁሉ እንግዲህ የግፋችን ውጤት ነው። እግዚአብሔር ይታረቀን። የእነዚህ ሰዎች እንባ፣ እነዚህ ሰዎች ላይ የሚደረገው ግፍ ሀገራችን ላይ ከዚህም የበለጠ እንዳያመጣብን እግዚአብሔር ይጠብቀን። ምክንያቱም እየሄድንበት ያለነው መንገድ በጣም እንደ ሀገርም እንደ ቤተክርስቲያንም እንደ ህዝብም ዋጋ እያስከፈለን ያለው። ወደ ቤተክርስቲያን የሚመጣውም ለምሕረት ሳይሆን አንዳንዱ ለመተት ሆኗል። ሰውን ለማስጎዳት እንዲህ አይነት አባት አሉ እንዲባላል እያሉ ይመጣሉ። እድል ወደ ነገስቱን እያሳዩ የሰው እድል የሚወስዱ አሉ። እንደዚህ አይነት ደግሞ የሚሰቃያለ ምንም በማያውቀው ሰው በራሱ ሰው ማለት ነው። እስኪ ሌላ ምን አደረጋችሁት? ገደሉት ነው። አምንናችሁ አስወጡት፣ አሳብዱት። እሺ በውሻ የተደገምክ መተት ሌላ ማን ያለው? አዎ የቤተሰብ አለኝ። አዎ መተት አይነ ጥላ ቡዳ ጋንንት። አዎ እንዳያገባ እንዳይወልድ። አዎ ባዶ ቤትን አሰራ ያስቀመጥኩት። አዎ እንዳያገባ እንዳይወልድ አርጉት ልትባለው። አዎ የአባቱን ንብረት ወርሳለሁ ብላ። አዎ እሺ ተንበርከክ። ሁላችሁም ነው የምትሄዱት። ተዘጋጁ ጠቅላላችሁ። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በአቡነ ገብረ መንፈስ ቅዱስ ስም ስማችንን የጠራን ሁላችንም በውሻ የተደገም መተት ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። የመጨረሻችን ነው። በል እንደለመዳችሁት እንደ ውሻ 7 የጮናጡ ተልበል። 1 2 3 4 5 6 ገንዘን ያለ ሊቀ መላእክቱ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ። ዳነ ብረከና መስገኑለት። ተው መቤቴን አመስግን። ተው ይሄን እኮ ነው ያበላሹት። አባቴ ዘመን ወገን የለውም ተብዬ እኮ ነው አባቴ አሰቃዩኝ። መብራን ካንተ ጋር ትሁን። ወላዲተ አምላክ መብራን ታስተካክልልህ በሉት። እናወራለን በኋላ። እሺ ቆየን። ወላዲተ አምላክ መብራን ለሱ እንደደረሰች ለሁሉም ትድረስልን። እንግዲህ በውሻን የተመተተብህ እንደ ውሻ ተልከስክሰ የትም መንገድ ላይ እንድትቀር፣ እንዳታገባ፣ እንዳትሰራ፣ እንዳትወልድ ህይወት ሁሉ እንዲተሳሰር ነው የተደረገው። መቤታችን የመጨረሻ ታድርግልህ በሉት። በእውነት የክፋታችን ጥግ አንዱ ማሳያ ይሄ ነው። በጣም ይገርማል። የኛዎቹ ደግሞ የመተተኞች ስፖንሰሮች አሉ። መተት የለም፣ ውሸት ነው፣ ሐሰት ነው፣ እናንተም ውሸት ናችሁ፣ ሐሰተኛ ናችሁ ይላሉ። እሺ እኛ ውሸተኛ ነን፣ እነዚህ ሰዎች ውሸት ነው፣ ድራማ ነው። የእነዚህ ሰዎች እኮ እዚህ ጋር የሚናገሩት ነገር ልብ የሚሰብር ነው፣ ራስንም የሚያስጠላ ነው። የራሳችን የክፋት ጥግ ማሳያ ነውና
ሰው እንዲህ እየተጎዳ ከማገዝ ይልቅ እንዲህ አይነት ነገር የለም እያሉ ግን ሰው ላይ የሚሰሩት ይሄንን ነው። እግዚአብሔር ከሁላችን ጋር ይሁን። ወላዲተ አምላክን መብራን የመጨረሻ ታድርግልን። እኔስ ፍቅር ከእንትና ጋር ተኝተሽ ነበረ፣ ከእንትና ጋር እንደዚህ ታማግጭ ነበረ፣ ሌዝቢያን ነበርሽ፣ ይሄን እንደዚህ አቅ ነበር አላላትም? ደነገጠች። አንተ ትጠነቁላለህ እንዴ ምናምን አለችው። አይደለም አቅ ነበረ፣ ይሄ ሁሉ የምታረጊው ነገር አቅ ነበረ። ስትመጪ ፊት ለፊት ይታዩኛል፣ መጥተው ጆሮ ላይ ይነግሩኛል። እኔ አባቴ ሲጠነቁል ቁጭ ብዬ አየው ነበር። ጆሮ ላይ መጥቶ የሆነ ነገር እንደሚነግረው አቅ ነበረ። የሆነ ቦታ ተጫውቼ ውዬ ስመጣ የዋልኩበትን ቁጭ አድርጎ ይነግረኛል። ልክ እንደዛ ደግሞ አሁን አንቺ ውለሽ ስትመጪ የት ውለሽ እንደምትመጪ አውቃለሁ። 2 ዓመት ከተጣልተን በተለያየንበት ጊዜ ምን ስታረጊ እንደነበር አውቃለሁ። ሁሉ ነገር አውቃለሁ አላት። ግን እኔ ከአንቺ የባስኩ ስለሆነ ዝም እምልሽ የሚሻለን ሁለታችን ተጣምረን ልጆቻችን ማሳደግ ስለሆነ ሚስጥሩን እስካሁን ይዤዋለሁ። አሁን መንፈሳዊ ቄስ መነኩሴ ጨዋታ ስለምትጫወቺ ይሁንልሽ ብዬ ነው እየነገርኩሽ ያለሁት። ከዚህ በኋላ አምልጠሻል። እኔ እንኳን ምቆይ አይመስለኝም። ምናልባት ትንሽ ጊዜ ነው ያለኝ። ከዛ በኋላ ጅሬው ወስድሃለሁ እያለኝ ነው ምናምን ብሎ ይናገራል። ከዛ አለቀሰች። ሰው እንዳሰረችው ይህን ጌታ አንተም አትሞትብኝ ምናምን አለችው። በፍጹም አይ ወስድሃለሁ እያለኝ ነበረ። እኔ አሁን የምታዘዝሽ እኮ ደስ እንዲልሽ ነው ማለት። ከዛ በጣም አለቀሰች። የልጆች አባት ለመጀመሪያ ጊዜ የትክክለኛ ሴት ባህሪ መጣብኛለች። ያኔ ራስ ወዳድ መንፈስ የተባለ የገባባት መንፈስ ብን ብሎ ሄደ መሰለኝ እና አለቀሰች። እንደዛው እንደታሰረ የሚገርማቸው ይሸታል እኮ እዛ ላይ ወለ ተጸዳድቷል። ሽንት ይላል፣ ካካካካ ይላል። እና እንደዛ ሆኖ በቃ ቅፍ አድርገው ምናምን ልጆቹ ሲመጡ ከትምህርት ቤት ምን ሆናችሁ ነው? አይ በቃ እማዬ እንፍታው በቃ አሏት። ከዛ ቢላ ይዘህና አለች። ቢላ መጣ፣ ተፈታ። ከዛ ሻወር ገብቶ ታጠበ። ቄስ ጋር እንሂድ አለችው። ለምን? አይ በቃ የምትሄድም ከሆነ ንስሐ ገብተህ ትሞታለህ አለችው። ደስ ይበልሽ ችግር የለው በቃ ማለት አንቺ ደስ እንዲልሽ ነው የምፈልገው አላት። እና ይነግረዋል። ታውቃላችሁ እየመጣ አባትን እንደወሰድኩት አባቱን መሞቱን አልነገርኳችሁ። በቃ አባቱም ሞተዋል። አባቱም ጠንቋዩ ሞተዋል። ሲሞቱ በነገራችን ላይ በጣም መጥፎ ሞት የሞቱት አንደኛ ሆዳቸው ተነፍቶ ፈንድቶ ነው የሞተው። በደንብ አዳምጡ። ሁለተኛ ነገር ደግሞ እንደሞቱ የታወቀው ከሞቱ ከ8 ሰዓታት በኋላ ነው። ሶስተኛ ነገር ደግሞ ሲቀበሩ ጠንቋይ መሆናቸው ሳይነገር በተደባብሰው ምናምን ሲቀበሩ መቃብሩ አልቀበልም ብሎ ተፋቸው። ሲቀበሩ ሬሳ ሳጥኑ ወጥቶ ነው የሚገኘው። ተፋ ሲባል መቼም ሲገባ እንደዚህ የሚያነጥረው ማግኔት አለ ማለት አይደለም። ሳጥኑ ሌሊት ወጥቶ ነው የሚያድረው። ጅብ ነው ሳጥኑን ያወጣው ሬሳው ሊበላ ነው ተብሎ እንዳይባል ሲከፈት አሉ አልተበሉም። እና መጨረሻ ላይ ይሄ ሰውዬ አርቃችሁ እንደ አህያ መቃብር እንደ አህያ ሬሳ አርቃችሁ ቀበሩት ተባለ። አርቀው ሲቀብሩት ቆፍረው ቀብረውታል። ከ2 ቀን ከ3 ቀን በኋላ መጥተው ሲመለከቱት ድንጋይ ወርውረው ጆሮአቸው ላይ ጠብቆ ከ1 ደቂቃ ከ2 ደቂቃ በኋላ ነው ኳ የሚል ድምፅ የሚሰማው ሳጥኑ ላይ ድንጋይ ተወርሮ። እና ይሄ ነገር አልሰማችሁም? አላጋጠማችሁም? እንደዚህ ነገር ጠንቋይ ሲቀበር ብዙ ጊዜ እንደዚህ ነገር ያጋጥማል። በተለይ ግፈኛ የሆነ ጠንቋይ ሳጥኑን ይዞት ይገባል፣ ወይም ሬሳውን ይዞት ይገባል። መሬቷ መቀበል ይከብዳታል። ልክ ይሄ አንዳንድ ላስቲክ ላይ ወይም ሲጥ የሚባል ነገር አለ። ቃት ፓክት ተደርጎ ሲመጣ እሱ ላይ የቀለጠ ብረት ስታስቀምጡበት ቅልጥ ብሎ በሱ በኩል ሾልኮ እንደሚወጣው ምድርን እንደዛ እያቀለጣት ነው የሚወርደው። ምድር እሱን መቀበል አትፈልግም። በቃ እንዲህ አይነት አሟሟት የሞተው ሰውየው እና ይሄ ልጅ ወደዚህ ልመለስና አይ ቅርብ ጊዜ ወስደሃለሁ አባትህን እንደወሰድኩት ወስደሃለሁ እያለኝ ነው ምናምን እያለ እየተናገረ ንስሐ ልታስገባው ቤተክርስቲያን ወሰደችው። ንስሐ አባት ጋር ወስዳ ጎሽ ጎበዝ እንደዚህ ሆነሽ አይተንሽ አናውቅም። እንኳን እሱ ልታስገቢ አንቺ ራስሽ እኮ ቤተክርስቲያን መተሽ አታውቂም። የትዬ ገሌ ልጅ አይደለሽ አሏት። አዎ ጥሩ ነው ምናምን ብሎ ንስሐ ገቡ። ጸበል ቅዳሜ መጠመቅ አለብህ አለችው። መጠመቅ ተጀመረ። ከዛ ደወለችልኝና መምህር አግቼው ነበረ እንደዚህ አንቺ አዎ ለምን እንደዚህ ታደርጊያለሽ? አረ መምህር አይሰማህም። ይኸው እንደዚህ ስላደረኩት አሁን ተስተካክሎልኛል፣ ግን ቅርብ ጊዜ መሞቱ አይቀርም አለችኝ። አረ እንደዚህ አይነገርም እኮ አንቺ ምን ነካሽ? ወይኔ ይሄ ጸባይ ምን ይሻለኛል አለች። እና ዝም ብላ ፍርጥ ነው የምታደርገው። ይሄ ቀስ ብላ ለሳልሳ ምናምን አታወራም። አሁን እሷን መርዶ ምናምን ከሚያረዱ እናቶች ጋር አብራ ምናምን ብትገባ ገና እንደገባች ጋሊት ሞታለች በቃ ነው የምትለው። መርዶ ማርዳት አትችልም እንደዚህ አይነት ሰው። እና
አረ እንደዚህ አይባልም እባክሽ አልኳት። መምህር ይቅርታ በቃ እኔ ለምዶብኝ ነው፣ ግን በቃ መሞት አይቀርም ቶሎ ንስሐ እናስገባው አለችኝ። ንስሐ አስገባሽው? አዎ። አስጠመቅሽው? አዎ። ታዲያ እኮ ጨርሰሻል። ሳ ጊዜ እየጸለየ እየሰገደ እላዩ ላይ ያለው መንፈስ መቃወም አለበት አለችኝ። ጥሩ አድርጊው አልኳት። ስጋው ደሙን እንዲቀበል ስለምፈልግ ልብስ እፈልጋለሁ አለችኝ። የሚገርማችሁ የመቁረቢያ ልብስ ግዛበት ተብዬ ጠዋት ገንዘብ ተልኮ 5000 ብር አካውንቴ ላይ ገብቷል። እና ቴክስቱ ምን ይላል? ኮሜንቱ ማለት ቴክስት ኮሜንቱ ማለት ነው። መምህርዬ ከደሞዜ የመጀመሪያው ላይ የመጀመሪያውን አስራት አውጥቻለሁ። ከዛ ደግሞ መባ ነው ይሄ የመቆረቢያ ልብስ ገዝተህ አንድ የሆነ ሰው አልብስበት ብሎ ሌላ ወንድ ነው የላክልኝ። ወንድ ግን አስራት አውጣ ብላ እህቱ ትሁን ሚስቱ ትሁን አላውቅም፣ ብቻ ነግራው ነው ወደ እኔ የላከው። ጠዋት ተላከ። ከዛ ከሰዓት ለሱ ተገዛለት። ቅዱስ ቁርባን ተቀበለ። በ15ኛው ቀን መኪና ገጭቶት ሞተ። አይገርማችሁ? ነፍሱን ይማር። መኪና ገጭቶት ሞተ እና አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።